ተበድያለሁ ነው የምትለው? ብርቱካን ነይና ግቢ፣ ነይ ግቢ። መብረቆች ነው ግቡ። እኔ ይሄን ሰሞን ማደርገው የማወራበት ቶፒክ እውነት ከሷ ጊፍት ፈልጌ ነው። ሲቀጥል ደግሞ የተናገርኩት ነገር የቱ ነው ውሸት? እሷ ሮንግ ኢንፎርሜሽን ከወሰደች የኔ ለምን እየሰማች ወስጃለሁ እያለች ለምንድን ነው የኔ ሮንግ አርጋ ያቺ ሴትዮ እያለች የምትጠራው? ነይ ግቢ ነው እንዳትሉኝ። እኔ ትልቅ ነገር ውስጥ ከመግባቴ በፊት በተለይ ቴክስታችሁን ካነበብኩ እኔ ጂኒ ነው የሚነሳው። ነይ ግቢ ቶሎ በይ ብርቱካን፣ ቶሎ በይ። አንዳንድ ጻፊ ወይ ገስት ላኪ፣ አንዳንድ ጻፊ ገስት ብዙ ሰው ስለሚ አንዳንድ ጻፊ ሞዴሬተር ብርቱካን እናስገባት። ጂቱ ምን ትሰሪያለሽ? እንዳታስገቧት ጂቱ አሁን በዚህ ጉዳይ ላይ ምን ልታረጊ ነው? መገቢ ብርቱካንዬ እንዲህ ልትል ፈልጋ ነው ምናምን እንድትይ ቃል በቃል ቃሉን ሰምተሻል? ጀስት ሲ እሺ ተናገሪ። ይሄውልሽ እሷ ያለችው ምንድነው? ያን ነገር ያለችው እኔ ጋር የደረሰ መረጃ እሷ ጋር ደርሷል። ሙሉ እንትን አላልሽ ይሆነ እኔ ጋር ያለውን አሁን ጊዜው አይደለም እነግራቸዋለሁ። የተወሰነ ነገር እንደተሳሳትሽ ነው እንጂ ውሸት አምናት አላለች። የተሳሳተ ላይ ያለችው የተሳሳተ ነው። ሌላው ሁሉንም አውቃለሁ ልክ ናት ነው ያለችው። የተሳሳተ መረጃ ነግሯት ነው። እኔ ጋር የተባለ ነገር አለ እነግራቸዋለሁ ብላለች እኮ ከሱ በኋላ ካሰማሽ በኋላ እኔ ጋር ያለ ነገር አለ አሁን አልናገርም። ቆይ እኔ ሲጀመር የተናገርኩት 50,000 100,000 ድርሃም መጥቶ 50,000 ብር ሁለቱ ተካፍሏል ነው ያልኩት አይደለም ብርቱካን? ይሄ ነው አለኝ ፖይንት። ከዛ እንደውም ምንድነው ያልኳት ቤታ የቤታ ወርቅ 25,000 ድርሃም ነው። የሚገርምሽ ነገር ብርቱካን 25,000 ድርሃም። እሺ ሁለት እጥፍ የወሰዱት ሁለቱ ናቸው። በዚህ ነገር ውስጥ ተሳትፎ ታደርግ ነበር መሲ ብርጅስቶን። ትግራይ ስለሆነች እንዳትገባ ተባለ። ልጄን የሆነው ነገር ይሄ ነው። እሺ ምክንያቱም ወርቁ አይተነው ትግራዮች ቪዲዮ ላይ እንዲገቡ አልፈለገም። ልጄን ነው የምልህ። በዛ የተነሳ ከመሲ ጋር እንደውም መሲና ቡቺ የተቀያየሙበት በዛ ምክንያት ነው። እሺ ለምንድን ነው እኔን እንደዚህ የምትለው ስል ሲጨንቃት ቡቺ ተናገረች። ቡቺ ምን እንደተናገረችው እኔ ምን ላድርግ እንደዚህ ታዝዤ ነው አለች። ወርቁ አይተነው ቀጥታ ነግሯ ሲሆን በሶስተኛ ሰው ነግሮ አታውቀውም ወላ ቁጥሯን የማያውቀውም። በነገራችን ላይ ወርቁ አይተነው እሱ ፍራንስ ነው ያለው ሲጀመር ያለው ከመጀመሩ ይሄ ማሬ ገብረጂኒ ምናምን እንደዛ ነቹ ነው ገባሽ? ከሱ ጋር ነው ጓደኝነት። ከዛ ለምን ምናምን ስትል መናገር ስለከበደት ቪዲዮ ላይ እንደዚህ አታስገቡ አለኝ። ሚዲያ ላይ ይሳደባሉ ማለት ይናገራሉ። ለምን የትግራይን ጦርነት ላይ በጣም ትልቅ ኢንቮልቭ አድርጎ ስለነበረ ለራሱ እንደዚህ ያደረገ እንደዚህ ነው አሉ። እንደገና ለትግራይ ብር ያበላ ነው ነገር ነው እንደዛ እንዳይመጣ ለጥንቃቄ እንደዛ አድርጓል። እኔ ምን ላርግ እንደዚህ ነው ተባለ። ገብቶሻል? ማሲ እንደው ይሄን ብር ራሱ መከፋፈላቸውን አታውቅም። አይ ቲንክ ከኔ ነው የሰማችው ራሱ እንቱን እኮ ትክክል እንደሆንሽ እኮ ሁሉ እነዛ ሰዎች እና እኔ ተናገርኩት። ቤታ ላንቺ የተሰጠው ወርቅ እንደውም ትንሽ ዋጋ ነው። እነሱ አንቺ ነሽ እንደውም የጠቀምሻቸው ባንቺ እኛ አስጠቀምናት ብሎ አፋቸውን የሚከፍቱት ራሷ ሳራ እንደዚህ የምታለቃቅሳ ወዳታለው የምትለው ጥቅሟን ብትወድሽ ኖሮ ብር እንደወሰደች ለምን አልተናገረችም? ቡቺ እየወጣች እኔ ሰርተፊኬት አለኝ ምናምን ስትል በቃኝ እንኳን ብላ ለምንድን የሆነ ነገር እንኳን ያላለችው ነው ያልኩት። ታዲያ የውሸት ነው? እስቲ ብርቱካን በእናትሽ ውሸት አይደለም። ከቤታ ጋር አንድ መቃብር ውስጥ አትገቢም። እሺ ብርቱካን ልክ ነሽ እኮ ሳርዬ። እና ታዲያ እነዚህ ስተት ነው የምትለው ከሳራ ጋርም እንደገና ልጣላም ብላ እኔ ውሸት አድርጋ ቡቺን ብቻ አንተም አብሮ ነው ሙማ ያደረጉት አብሮ ልክ ነሽ እኮ ሄደው ሲገዙ ሶስቱ ናቸው። ግን የቡቺ ስም ነው የተጻፈው። ለምን ወርቅ ቤት የማን ይጻፍ ሲባል እንትና ተባለ። እሱ እኮ እንትን እሺ ላይታቸው እንትን ልከውልኝ ነው ኢንሳይደሮች ናቸው ለመላካቸው ሊያሳውቁ።
እና ሄሉዬው እንደዚህ ስሜት አትሁኚ የኔ ወርቅ እንዳልሽው አሁን ባለፈው ብዙ ነገር እንዳሳለፍሽ እሱ አሁን የሆነ ነገር ባለፈው ጆን ዳንኤል ልንገርሻ እኔ ምን እንዳለፍኩ ልንገርሽ ጆን ዳንኤል እዚህ የመጣ ቀን እኔ የመጣው ጊፍት እንዴ እኔ ዮኒ ልናቃጥለው ነው ያለው ገብቶሻል እዚሁ እየተናገርን ነው ዮኒ ንቀትን አሳየው ነው ያለው እሱም ገብቶታል አመጣል እንጂ ጊፍት ሰጥቶ ማሬ ሰጥቶ ምናምን ንቀትን በግልጽ አሳየው ነው ያንን ጋለሪ የሞላት ነው ብላ ማን ነው እቺ ጠጆ ስትናገር ሰው ሲያሽቃበጥልህ እንኮ ጊፍት ይሰጣል ምን ችግር አለው አለች ዛት ሚንስ ያሽቃበጠችለት ነው ለኔም ማሽቃጣ ነበር አይነት መልእክት ነው አይችልም እኔ እንደውም እሱን የተረዳሁት ለምንድን ነው ምን እያልሽ ነው ያለቻት ምን ችግር አለው ሲያሽቃበጥ እኮ ሰው ተጋ ሲሆን እንደዚህ ነው እኔ አሁን በጣም ትላለሁ ስታሽቃበጥ አለች ገብቶሻል እኔ እውነት አይደለም ያለው ነገር እውነት አልነበረም ማለት ነው የምናወራበት ቶፒክ ሄሉዬ አንቺ ተረዳሽበት ስለሷ እየደረሰባት ያለውን ነገር ስናገር መታ ጊፍት ሰጥታ ነበረ እስቲ ንገሪ እሱ እኔ አሁን ከእንትና ጋር የነበረውን ነገር እኛ ራሱ ከስር ማናትን ኦፍ ማናት ዘድን እየተናቀ እሱ አሁን ኖርማል ሁሉም እኛም የሆነ ነገር ሰውስብ ግፍት ምናምን ይሰጣጣል እሱ በኖርማል ምን ሆነሽ ነው እንደሱ አትበያት ብላ በኖርማል ነው እሱን በሌላ ተሰጅ በሌላ እንደው እኔ እኮ አሁን የእውነት ነገር እያየው ራሱ እንዳልፍ እኮ እያደረጉኝ ነው ያሉት ኖ በቃ ይፈታል ማሪ ግድ የለሽም ሄሉዬ ወይኔ ውድ አናንተ የተናደሱ ከልብስ ስለቆምሽ ነው ያን ሰዓት ከልብስ ስላበረርሽ ማመን አትፈልግም ኤኒ ታይም ሺ ኢዝ ኤንጅል ገብቶሻል አሁን አጥፍታለች አላጠፋችም እዚህ ላይ እስቲ አጥፍታለች ሄሉዬ ግን በቃ ስሜት አትሁኚ ነው ወርቅ በቃ እሺ በይኝ ሄሉዬ የጆንም ሲደመር ከዛም ትላንትና የሷ ሪከርደር ሄለንም የቀጠሮ ጌም እንትናለች አይ ቤታ እዳዋ አለች እኔ እንዳውም እንደዚህ አሁን ሊስት ላይ የተጻጻፍሽ ወይ ሃይ ያልሽው ምናም ከድሮ ይበለጣላል ሼር ስታረጊ እነሱ ሰዎች ይመጡልሻል አይደል ለ10 ሰው ዝም ብዬ ጠቅጥቀያለሁ ከዛ ስልክ ላይክ ያረጉ ሰዎች ይመጣልሽ የለ ላይክ ቤታ ስታረግ እንደውም ለሷም ደርሷል ለካ ላይክ ስላረገች ቴንክ አልኩኝና ጽፌላት ትላንትና ቀጠሮ ያስኩት ለጊፍት ካንቺ ጠብቄ ከመሰላችሁ ወይም ደግሞ እንትን ካለ ከጌሙ በኋላ ከብሎክ አወጣሻለሁ አይ ብሎክ ዩ ብዬ ጽፌላት ነው ብሎክ ያደረኳት በዚህ ማንንም አያማሽም ማሪ ሄሉ የማንንም አያማሽም እመቤቴን ነው የምልሽ የእውነት ከልቤ እዚህ ለሚዲያውን ብዬ ሳይሆን ማንንም በግፍት በጥቅም ብሎ አንቺን የሚያማሽ የለም እርግጠኛ ነኝ ቤቢን አስገቧት ጋይስ ሞዴሬተሮች አስገቧት ሃይ ያቺ ሴትዮ እንደዛ ምናምን በሳራ ገና ለገና ስላል ከጉቺ ጋር እንኳን ካሁን በፊት አልተጣላችም ነበር እኮ ብርቱካን ራይት አንዳንድ እኮ ሳታስቢው ሄሉዬ ነርበስ ነው ጉቺ የበለጠ ምንድናትና አሁን ዛሬ መልክ ስትሰራ ከጉቺ ጋር ጓደኝነት ካላቆምሽ ከዚህ ሀገር ዲፖርት እናርግሻለን አሉኝ ብላ ፊት ለፊት ድራማ ትሰራለች ማን ነው እስቲ እንደዚህ የሚለው እስቲ አንቺ ስታስቢው እስቲ አይ ላንቺ ስል መስዋዕት ከፈልኩ ነው ድራማው እስቲ አንድ ነገር ልጠይቅሽ ብርቱካን ያኔ እቺ ከሃጂ ወርቅ አስገዝታት ወርቅ እንትን ብላላት እንደዚህ ያሰጥታት ተብላ እንደዛ ስትሆን እኛ እንደዛ ስንቆም ገብቶሻል ስንቆም እሷ የእውነት እንደዛ የቤታ ፍቅር አስለቅሷት አልቀሳ ፍቅሯን የምገልጽላት ከሆነ ይሄ ሁላ ስድብ ሲበዛባት አቦደዛ ብላ እንኳን የሆነ ነገር አትናገር ምን ነው እኛም በልተናል አትልም እንዴ ጭራሽ እኛን ሊያጣሉ ነው ትላለች እቺ ቆሻሻ የወንድ ጡረተኛ ንፍጣ ወኔ ይሄንን የሚያስለቅስ ፍቅር ቤታ ብታሳዝናት ይሄ ሁላ ስድብ እንደዛ ሲወርድባ ከሃጂ ብለው ከጉቺ ጋር ስለተጣላች እንትን እኔ ነኝ እኮ አምጥቼ እንዲህ ብዬ ቆጠርኩላት ምንም ከቤታ ሁለቱ ነጥብ እኮ የወሰደችው ጉቺ ናት እኮ በጣም እሱ ምንም በቃ እኛም እኮ ያልን ነው ሄሉዬ በጣም በሱ ምንም ምለው ነገር እግዚአብሔር ነው ከጉቺ የበለጠ ተወዳት የለ ከኛ የበለጠ ታስብላት የለ ምን ነው አንድ ቀን እንኳን እንደኛ እንኳን ገትራ ባትናገር ኧረ ወዲያ እኛም በልተናል እንኳን አትልም እንዴ ብላ
አሁን ነው ማን ነገረ ይላሉ። ምድረ ብዳታ እኔ ላይ ድራማ እንዳሰሩ ጋይስ ኦኬ የምፈታ ነው የኔ ማር የኔ ወርቅ በቃ ይፈታል። ማርያምን ነው የምልሽ። በቃ አንቺም ከልብ ስለቆምሽላት ነው ቶሎ እንደዚህ የተናደርሽው። እሷም በዛ መልክ የተረዳች አይመስለኝም። በዚህ ቆስቁሷት በሆነ ስሜት ገብታ ስታወራ ነበር። ብቻ ይቅር በቃ ሄሉዬ እሺ የነሱ በቆስቆስ ሌላ ነው እንትና የነቡቺ የነዛዎቹ ላልች ነቡቺ ነው ኦሬዲ ተጣልታለች ከሳራ ጋር እንደገና መነካካ ስላልፈለገች እኔ በመሃል ላይ መደፍጠጥ አለብኝ። ገባሽ? እኔ ውሸታም መባል አለብኝ። ውሸታም እኮ አላለች። ያልሆነ መረጃ ትንሽ ነግረዋታል ስለሳራ ነው እንጂ ሌላው ሁሉም ትክክል ላ ሴትዮዋ ያወራችሁ ነው ያለችው። ስለሳራ ግን ትንሽ ያልሆነ ኢንፎርሜሽን ሰጥተዋታል ነው እንጂ ውሸታም አላለች። እኔ የተናገርኩት ኢንፎርሜሽን ምንድነው? ብር 50 ሺህ ድራም ተከፋፈሉ። ለዛውም ተከፋፍለው እንደዚህ ነው የከተቱት። እና ይሄንን እንደዚህ ቃል በቃል ብርቱካን እያጋነንኩ መሰለሽ እንዴ? እመቤት ተለከረሽ እኮ በሱ ጉዳይ እኮ ሄሉ ይገርምሽ ነገር እንደዚህ ፊት ለፊት ተከፋፍለው እንደዚህ ነው የከተቱት። እንደዚህ ሌላ ሰው ሲመጣ እንትን እንዳይል እንደዚህ እንዲህ ነጠሏን ልብስ ነው ያደረገችው። ይሄንን ፊት ለፊት እንዳየዋት ብጤ ራሷ ከሊኗ ጋር ተውራ ሳራ ምትባል ኦሬዲ ማን ነገራት ላይ ናቸው እኮ እነሱ ድራም ብቻ ነው የወጣበት። የሚገርምሽ ነገር እጥፉን ወስደው መልክ ሲሰሩ ያሉላ ሲሰድቧት ስንት እቺ ከሃጂ ለእንትና ያልሆነች ምናምን ሲባል እኔ እንደውም በጥረቴ ነው ብላ እንድትናገሩላ ተደርጎ ለዛ እንኳን አረ ምናምን ለምን አንድ አስተያየት አልሰጠችም? እሺ ሳራ እኛም ተጠቅመናል እኮ ጠቅመናለች ብለው አሁን ነው የኮቴ ተከፍሎናል ምን ችግር አለው ጨርሻለሁ ብሩን ያለችው። ቀልድ አስመስላ ገጠሬ የምትጫወት ሌባ ማፊያ ናቸው። የሚገርምሽ ነገር አቤት ለቤት አለኝ የምትለውን ፍቅር እስታውን ከሷ ጋር ሲጣሉ የነበሩትም ነበረን ብለው ሲያሳዩ ነበር። እንዳትረሱት ይሄንን እሺ። ብርቱካን ዲቦራ በደሜን ፈርምላታለሁ ስትል የነበረች ናት። ቡቺ ጡቴን አጠፋታለሁ የኔ ልጅ እያለች ስጠራት የነበረች ናት። ሳራ ማና ባቷ ስለሆነች ነው። እከክ የገጠር እባ እሷ ወጪ የምታወጣው ለቁላ ብቻ በጣም ሶሪ ዛሴት ለዛ ብቻ ነው መስዋዕት የምትከፍለው ቪዛ የምትከፍለው ለወንዱ እቃ ብቻ ነው ቪዛ ያሰራችለት ሌላ ነገር ሳይቀር። እኔ ላይ ታዲያ እንደዚህ አይነት ነገር ትላለች። ጭራሽ እኔም ወደ እንደዚህ ንጥል ታረገኛለች። ኦኬ ሉዬ እስቲ እናወራለን። ፎሎ መልሽ ደግሞ አጃኢብ ረቢ ነው እኮ ሰው አሁን እኮ ተነሳበት ወይ እንደዚህ ነው እኮ የምትለው። አሁን እኮ ጥፋት ማጥፋቷን አሁንም አታውቅ። እኔ ደግሞ ምን ተረዳው መሰለሽ የሆነ መረጃ ለሷን ብለዋታልና ያን እንግዲህ አሁን አላወራውም ስትል የሆነ ተሳሳተችው ነገር አለ። ሌላ ነገር ሊያወሩ ይችላሉ። ግን እኔ ኢንፎርሜሽን ብያመጣው 50 ሺውን ብቻ ነው አይደል ብርቱካን? ስለ ብሩም ሌላ ነገር እሷን ብለዋት ሆነ የምለው ነገር እኮ ነው። ራሷ እየተናገረች እቺ ጨርሰናል ስትል ለምን ቤቢን አታስገቧቸው ሞዴሬተሮች? አይ አጃኢብ ረቢ ነው እኮ ጋይስ። እኔ ደግሞ እንዴት አድርጌ ሳራን ብቻ ሂሳብ እንደምወራረዳት ያላችሁ በዚህ ነገር ከሄዳችሁ ሳራን ለማዳኗል። እኔ ደግሞ ትኩረቴ ሳራ ላይ ነው የሚወደው። ከእንግዲህ ባሏ እንዲያስጠላት እንደ ኩፍኝ አንገሽግሾ እንድትተፋው ነው ማረጋት። እኔ ላይ ነው እንትን የሚሰሩት። ነጠላሽ እንዴት እንደተሸፋፈንሽ ሁላ ታውቂያለሽ። አሁን እንደዚህ የተንጫጫችሁት እናንተ አክት ስትሰሩ የነበረው ለቤታ ለልደቷ ወርቅ ልናሰጣት መስዋዕት ከፈልን የሚለው ውህ የእንትና መከታ የሚለው ነገር እዚሁ ሚዲያ ላይ እየተወራላችሁ እንዲቀመጥ ትፈልጋላችሁ።
እና ማን ነገረ ብላችሁ እንደዚህ የተሯሯጣችሁት ወሬው ትልቅ ነገር ሆኖ አይደለም። ይሄንን ስም ስለምትፈልጉት ነው። ምድረ ውሸታሞች እከካ አፈር አበላሽው እኮ እሱን አጀንዳ አፈር 25,000 አይሆንም ወርቁ የተገዛው 25,000 ይገርማል በጣም በስማ 50,000 ራሱ እንትን ሊገዛ ሲባል የታክሲ የምን ከዛ ውጪ ነው የምነግርሽ እኮ ግን እኮ ስንት ድራማ ተሰራበት። እሷ አለሷ መኖር አልችልም። እሷ ማለት እኔ ለሷ ዲፖርት እንኳን ባንቺ ምክንያት ልደረግ ያፈለጉትን ያምጡ ብላ ዛሬ ድራማ እየሰራች አይደል? ምን ነው ያውላ በልቶ ከሃጂ አንቺ ድሮም እንደዚህ ነሽ ሲሏት ምን ነው እንትን እንኳን አልመጣም አንድ ጊዜ ኧረ ተው እንጂ ምናምን እንኳን ለምን አላለች? ምን ነው ጥጓን ይዛ ነጠሏን ተከፋፍና ያለ ስታይዋለች። ተገልሽ የሉዬ የእሷ የሳራን ያገኘችው በታኩር መኪና አይነት አየር እንደተያዘላት አይነት ነገር ነው። ገባሽ ማለት ከወርቁ ሳይሆን በታኩር መኪና በኩል ነው ያገኘችው አይነት ነገር ነው። እርግጠኛ 100% ባልሆንም ለቤታ ጋር ያላት ኢንፎርሜሽን ታኩር መኪና ሲገዛለታል እንደ አይታ ኧረ እኔም ዘበኛ ልሁን ያለችው። ከዛም በዛው የታኩር በተጀመረበት ላይ ይሄን ያህል ብር ተጨመረና ለሷም እንደዚህ በቃ ለልደቷ ይገዛ ተባለ። ከዛ ለነሱ ደግሞ ወደዚህ ለታኩርም ለምንም ሲሄዱበት በነበረው ደግሞ 100,000 ብር በሶስተኛ ወገን በዱባይ ባለው በጂኒ ገብረ ማሬ ነው የሚባለው እኔ ስሙን አላውቀው በሱ ማሲ እኔ ጋር ልገቢ ነው አንበሳ ወርደሽ ነው የምትገቢ። ከዛ ልታወል የእውነት አንበሳ ወርደሽ ነው የምትገቢ። በነፃ አበባ ትከሉት ከፈለጋችሁ እዛ ዱባይ ትከሉት። ገብቶሻል? አዎ ሄዱዬ ምን እንትን ይላል በዚህ በወርቅና በወርቁ አይተነው ዙሪያ ቪክተም እንደው በሚስጥርም በቃ ትግራይ እንዳይገቡ ሲባል ቪክተም የሆነችው እንደው እቺ እንትና ናት። ገብቶሻል? ኦኬ እሱ ካልፈለገ ምንም ማድረግ አትችል። ግን 50,000 ድርሃም እንደተከፋፈሉ እርግጠኛ ነኝ ከኔ ነው የሰማችሁ። ከዛም መጣችና በ10 አንበሳና በ15 አንበሳ አቅም ከቤት ታኩል እንዳላት አሳየችበት። ብሩን ጨረሰችው። ዛሴት አስገቢ ልንገርሽ የእውነት ስንት ሰው ነው ወርቁን የገዛችሁት? ግን ግራ የሚገባኝ ነገር ልንገርሽ የሚሉ ግን እንዴ ስንት ሰው እስቲ ፕሊስ አስገቢያት። ማንን? ድሮን ነው መብረቅ ነው በከካ ነው? እስቲ ግቢ እስቲ ምን ወይ እኔ የምነግርሽ እንትን ነው ስለ ወርቁ ሳይሆን እኔ እዛም አይደለም ያለሁት። ለቤታ ወርቁ የተሰጠበት በታኩር መኪና አይደለም። ታኩርም የተሰጠው መኪና ነው በአበባ ሀቋ አይወጣም። እኔ እኮ ስንት መከራ ያየሁበት። በመጀመሪያ ምንድን ነው ባለው ደብረ ብርሃን እርዳታ ሲደረግ የሆነ እንትን ተደርጎ እዛ ላይ ነው ደብረ ብርሃኑና ሚሊዮን ብር ቃል ገባ። ለታኩርም መኪና ይገዛል። እዛ ላይ ነው ቤታ የተናገረችው። እዛ ላይ ነው ታኩር እንትን የሚመጣው በኋላ ነው። ያንን ቪዲዮ ደግሞ እሷ ያለችው የቤታ ስለሆነ ሳይሆን ቲክቶከር ነው ወርቁ። በነገራችን ላይ እሱ ሳይሆን ይልሽ ትክክለኛው ነገር ወርቁ እንዲሰጣት ፈልጎ ይሰጣት ብሎ ያለው ቤታም የተናገረችው
የእንትኑን 50 ሺህ ነው ምናምን እርዳታ ሲሰጥ ታኩሬ ነበር ያሰባሰበው ትዝ ይልሽ ከሆነ እዛ ላይ ልክ ያንን ተሰጠ ይሄን ያህል ተሰጠ ብላ ያቺ ቡቺ ነች እሱንም የተናገረችው መጣ ቮይስ ሜል ምናምን አድርጋ ማለት ነው። እሱን ልክ ተናግሮ ሲጨርስ ሁሉም ደስ ብሏቸው አጨበጨቡ ምናምን። እዛ ላይ ቤታ ምናለች ያንን ቮይስ ደግሞ ለእሷ አላከላትም ቀጥታ በሶስተኛው ወገን ያሶስተኛው ወገን ነው ለእሷ የሰጠው። እሺ እኔ ላርምሽ የፈለኩት ምንድነው ላርምሽ ሳይሆን ልነግርሽ የፈለኩት በታኩሪ መኪና ላይ አይደለም ቤታ ዘበኛው በሆንኩኝ ብላ ያለችው እዛ ላይ አይደለም በዛኛው እርዳታው ተደርጎ ያን ያህል ሲረዳ እሰይ ምናምን ብላ ያው እሷን በቀልድ ነው የተናገረችው። ያችን ቀልድ ስለነበረ ቦታው ላይ እርዳታውን ሲያደርግ ስለነበረ ስለሰማት ከዛ ያ አልፎ ለታኩር መኪና እዛው ላይ ይሄን ያህል መኪና እንትን ይባላል ተብሎ ቃል ተገብቶለት ከተወጣ ከስንት ቀን በኋላ ልደቷ ስለነበር ልደቷ ላይ ነው የእሷ ደግሞ ወርቅ ተብሎ የመጣው ያ ወርቋ እንጂ የታኩር መኪና እነሱ ሰርተዋል እኮ ታኩርን ደውለው መኪናው እንደዚህ ተገዝቷል ምናምን ብለው የሰሩት እንትን አለ አይደለ? ያንን ሲያደርጉ ከዛ በኋላ ነበር የሷ ልደት ከታኩር በኋላ ልደቷ ላይ ነው መታ ያው እንደዚህ ተባለ የተባለው። አሁን ምንድነው እየነገርሽ? በታኩር አይደለም ቤታ የተናገረችው በታኩር አይደለም ዘበኛው በሆንኩ ምናምን ብላ የተናገረችው የደብረ ብርሃን እርዳታ ላይ ያን እርዳታ ሲያደርግ እሱ ላይ እኮ አላለችም። እኛ በታኩር መኪና ያልነው የብሩን ይሄ ፈርቅ የተያዘውን ብር የማናት የሳራ በዛ ውጪ የምትለው ምንድነው? የታኩርን መኪና ልንገዛ እየሄድን የታኩር መኪና የተገዛው መጨረሻ ላይ ነው። ያው ቪዲዮ ተሰርቶ ነበር እውነት ለመናገር አይደል ልንገዛ ነው ምናምን ተብሎ ከልደቱ በኋላ እንደው አይደለ እሷ እንደምትለው በታኩር መኪና እናንተን ልናረግ ስንል የሶስተኛ ወገን ነበረ እና በወሬ ዝም ብዬ አውቄ አንስቼ የጓደኛዬ ልደት ነው ቲክቶከር ናት ብዬ አውርቼ በዛ ምክንያት እኔ ነኝ ያሰጠውት ነው የምትለው። ይሄ ነገር ነው። እኔ ደግሞ ራሱ እንትና እንዳደረገ እቺን ስለማውቅ ይሄ ነው አናዶኝ ቻሌንጅ እንዴት እንደዚህ በልታችሁ ለራሳችሁ ልክ ጥራችሁ ግራችሁ እናንተ ባትኖሩ ወርቅ እንደማታገኝ ብጤ አክት የምታረጉት ነው። ይሄ ሁላ ነገር ሲሆን ሳራ አንድ ቀንም ወይ እንዴ ዝም ብለ እምቢት ያለሽ እኮ አንዳንድ ጊዜ ሲበዛብሽ ይሄን ያህል የሚያስለቅስ ፍቅር ካላት እና እንደዚህ አይነት ነገር አጠገቧት ያለ 50 ሺህ እንደዚህ አድርጋ እንዳሮጊት እንዲህ ከታሄደ ሴትዮ ገብቶሻል። ይሄ የዋሻው መሰለሽ እንደዚህ ከታነ ሌላ ሰው መጥቶ እንዳይ መከፋፈላቸውን ሽፍንፍን ነው ያሉት። እንዴ አትሊስት ምን አለ መሰለሽ እኔ ደግሞ የምለው በልተዋል ብሩ ተበልቷል። በዚህ መጣ በዛ መጣ በቤተሰብ እንደ እኔ ለሷ ስል ልጠረዝ ነው ምናምን ድራማ ሰራለች። ከዛም ቤታ ደግሞ ደግፋ ስለሳራለች እንጂ ሌላ ሁሉ ልክ ነው ሴትየዋ ትለኛለች እንዴ ምን ነው ስለ ሳራ ተናገርኩት 50 ሺህ ድራም ገብቷል። እውነቱ ይሄ ነው አይደል? የቱ ነው ሸታ ሳሁን ቅድም ቱካን እንዳለችሽ እኮ ይልሽ አንቺ ትክክለኛው መረጃ ሊኖርሽ ይችላል። አንደኛ ነገር ይልሽ ሁሉ ጊዜ አንቺ ከሰማሽ ድሮንዬ ነው ብለሽ ነው ማውራት ያለብሽ። ይችላል አይደለም? እውነቱ አይደለም። እኔ አሁን አንቺ በምትነግሪን ነገር ነው የሰማነው እንጂ እኛ የምናውቀው ነገር አይኖርም አይደል? እሷ ከደም የደረሳት ሌላ መረጃ ነው። ታዲያ ድሮኔ ይልሽ ብርቱካን እንደተናገረችው ለቤታ ደግሞ የደረሳት ከታኩር መኪና ላይ 50 ሺህ ሳራ እንደበላች ይሆናል። ይሄኛውን 50 ሺህ ደግሞ እችኛዋ ከሷ ልደት ላይ እንደበላች ይሆናል የምታውቀው የምትሰማውና ለዛ ምን አለች ሁሉም ነገር ትክክል ነው የተናገረችው። በሳራ ላይ ግን የደረሳት ነገር ትክክል አይደለም ማለች እንጂ አንቺ ዋሽተሻል አላለችም። የደረሳት መረጃ መጀመሪያ ልንገርሽ ለታኩር መኪና ዋጋው ተጠየቀ። መረጃ አልሰማህም እንዴ? ምን ነው ጉቺ ያሰጠችው? እውነት ነው ጉቺ ናት ያሰጠችው ምትል እንደዚህ ምናምን አትበሉ ጋይስ። መኪናውን ሄዶ ተጠየቀ። ዋጋው ምን አይነት መኪና እንደሚገዛ ተመረጠ። ከዛን የመኪናው ዋጋ ለወርቁ አይተነው ተነገረ። ከዛን ለዚህ ለሶስተኛው አካል በቃ እንደዚህ ይሄኛው መኪና ይወሰድለት ተባለ። ብሩ ተላክ
ምንም የተቆረጠፈ የተቀነጠሰ ብር የለም። በቃ እሱ ነው እነሱ እኮ ከሶስተኛው እግር ጋር ነው እኮ አብረው የሚሄዱት ጋይስ። አሁን ትልቁ ነገር ቤታ እንደዚህ ያልሽው ነገር እሷ የደረሳት ደግሞ ለቤታ ደግሞ የደረሳት መረጃ ብርቱካን እንዳለችው ይሆናል። ያንን አይታ ለማሲ ለሳራ ሲሆን ከብርቱካን ላይ ኢንፎርሜሽን ወሰደች፣ ለቡቺ ሲሆን ከኔ ኢንፎርሜሽን የምትወስደው ለምንድን ነው? ዩ ቲንክ ዲስ ለቡቺ ሲሆን ከኔ ትወስዳለች ኢንፎርሜሽን የሳራ ከብርቱካን። አሁን ወደ ቀልድ አታምጪውና የምር ቤታ ላንቺ ምንም መጥፎ ነገር አልተናገረችም እኮ የሳራ ብርቱካን እንደነገረቻት ነው አልሽ እኮ ድሮ እኮ ሁሉንም መረጃ የሰማችው እሷ ግን የተዛባው እሱ ላይ ነው። መረጃ ያዛው የተዛባ አንድ ነገር አለ ወይ ቤታ እንጂ አንቺ ልክ አይደለም አይደለም። ቤታ እኮ አላወጣችሁም እንጂ እኮ አንቺም ከመናገርሽ በፊት ሰምታው ሊሆን ይችላል እኮ ዶንት ኖ። ምንም የምናውቀው ነገር የለም እኮ አንቺ አሁን ይሄንን እንደሰማሽ የተጠሽን መረጃ ቤታ ቀድማ ሰምታው እንትና ቤታ ይሄን ነገር አርቶ ደርሷት ሊሆን ኖሮ ነበረ ማንንም ምንም አላረገልኝም በጥረቴን ያገኘሁት የምትለው እናንተም እኮ ተጠቅማችኋል እኮ ትላለች። ቤታ ነች የሚያስችላት እቺ ነገር ግልጹ እንደዚህ 50 ሺህ ምናምን ባትልም እናንተም እኮ ተጠቅማችኋል እንደዚህ እየተሳሳተች ትናገራለች እኮ። ሁሉም እንዳንቺ ሊሆን አይችልም አሉሽ። አሁን ቤታ የራሷ ነገር አላት። የገነባሽውን አሁን አታበላሽ በቃ ጭራሽን ያበላሽ ጭራሽን ያበላሽ ቤታ ስላንቺ መጥፎ ነገር አልተናገረችም። ሳታገኝ ሌላ ነገር ውስጥ አይተጥም። ስለዛሬ